በአንድ በኩል መድረክ የጠበበው የፖለቲካ ሙግት እስከ ሰብሳቢዎች ሆስፒታል መግባት ሲያተርፍ፣ በሌላ በኩል ደግሞ ከየመንገዱ የሚታፈሱ ዜጎች ለማስፈታት ከግማሽ ሚሊዮን ብር የሚጠየቅበት አስፈሪ እውነታ ተዘርግቷል። ሀገራዊ ምክክሩ በአዲስ አበባ ዙሪያ ባጋጠመው ውጥረት ሰዎችን በስጋት ላይ ጥሎ በሰነበተበት በዚህ ወቅት በየክፍለ ሀገሩ ደግሞ የሰው ልጅ ለውትድርና እየታፈሰ የንግድ ዕቃ የሚሆንበት አዲስ አሰራር ነግሷል። ሰላም ጤና ይስጥልን። የፈጠነ ሚዲያ ቤተሰቦች ወቅታዊ ጉዳዮችን ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በሀገራዊ የምክክር ኮሚሽኑ አዳራሽ ውስጥ ላለፉት ሳምንታት ሲካሄድ የቆየው የቃላት ፍልሚያና የፖለቲካ ሙግት የሰዎችን ቀልብ ሲስብ ቆይቷል። በሺዎች የሚቆጠሩ ዜጎች ሕይወት በሚያጡበት፣ በሚሊዮኖች የሚቆጠሩ ወገኖች ከመኖሪያቸው በሚፈናቀሉበትና የኑሮ ውድነቱ የሕዝቡን አቅም ባዳከምበት በአሁኑ ወቅት የምክክሩ አየር በዋናነት በአንድ አጀንዳ ጠቦ መሰንበቱ ብዙዎችን እንዳስቆጣና እንዳሳሰበ የዜና ምንጮች ዘግበዋል። የሀገራዊ ምክክር ኮሚሽኑ ለተሳታፊዎች ካቀረቧቸው 8 ዋና ዋና አጀንዳዎች መካከል የፌዴራል ከተሞች በሚለው ስር ከተተው የአዲስ አበባ ጉዳይ የብዙዎችን ትኩረት የሳበና የምክክሩን ሂደት ከበፊቱ ይልቅ አላስፈላጊ ውጥረት ውስጥ የከተተ ሆኖ ሰንብቷል። ዘገባዎች እንደሚያመላክቱት በአዳራሹ ውስጥ ከነበሩት 250 ቡድኖች መካከል የዚህች አህጉራዊና ሀገራዊ ከተማ ጉዳይ ረጅም ጊዜ የወሰደና በከፍተኛ ልዩነት ታጅቦ ሲመከርበት የቆየ አጀንዳ ሆኗል። በሂደቱ ላይ የተሳተፉና ስማቸው እንዳይገለጽ የጠየቁ አካላት እንደገለጹት ከተማዋ ራሷን የቻለች የአስተዳደር መዋቅሯ ለፌዴራል መንግስት የሚጠራው በህዝብ ተወካዮች ምክር ቤት ውክልና ያላትና በነዋሪዎቿ በተመረጠ አስተዳደር የምትመራው የፌዴራሉ መቀመጫ ትሁን በሚለው ነጥብ ላይ በአብዛኛው ተመካካሪዎች ዘንድ ስምምነት ተደርሶ ነበር። ነገር ግን ውዝግቡ የከረረው ከበላይ አካል የመጣ አዲስ ሀሳብ አለ በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሀሳብ በቃለ ጉባኤ ውስጥ እንዲካተት ከተደረገ በኋላ እንደሆነ ተመካካሪዎቹ ጠቁመዋል። ይህ አካሄድ በአዳራሽ ውስጥ የነበሩ ብዙ ተሳታፊዎችን ያስቀየመ ሲሆን ሂደቱን የሚያስረዱ ባለሙያዎችም የአንድ ወገን ፍላጎት ብቻ የሚያንጸባርቁ እንደነበሩ ተገልጿል። ሁኔታው እስከ 500 ቡድን መድረክ ድረስ ውጥረት ፈጥሮ እንደነበርና ሂደቱን ይመሩ የነበሩ አንድ ሰብሳቢ በውጥረቱ ምክንያት የስኳር መጠናቸው በመጨመሩ ለ2 ቀናት ሆስፒታል እስከ መግባት መድረሳቸውን ዘገቦች ያመለክታሉ። በተጨማሪም አንዳንድ ባለስልጣናት በአካልና በስልክ በመደወል አወያዮች ላይ ጫና ለመፍጠርና ጣልቃ ለመግባት መሞከራቸው ተጠቅሷል። ይህን አሰራርና ጣልቃ ገብነት በመቃወም በርካታ የፖለቲካ ፓርቲዎች ድምጻቸውን አሰምተዋል። እንደ እናት ፓርቲ፣ የአማራ ብሔራዊ ንቅናቄና የነጻነትና እኩልነት ፓርቲ ያሉ ተቃዋሚዎች በየፊናቸው ባወጡት መግለጫና ደብዳቤ ስጋታቸውን ገልጸዋል። አብን ነሐሴ 5 ቀን 2018 ዓ.ም ባወጣው በአዲስ አበባ ጉዳይ ላይ አንድ ወገን በተደራጀ የቁጥር ብልጫ ሌላውን በሚበልጥበት የድምፅ ውድድር ሊስተናገድ አይገባም ሲል አስጠንቅቆ አጀንዳው ለጊዜው እንዲያርፍና ንግግሩ እንዲቆም አሳስቧል። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው በበኩላቸው የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም፣ አዲስ አበባን በወከባ ለአንድ ቡድን ለማሳቀፍና አዲስ የጸብ ግንባር ለመቀስቀስ አንቀመጥም ሲሉ መናገራቸውን ምንጮች ዘግበዋል። የተነሱት ቅሬታዎች ምላሽ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአዲስ አበባ ጉዳይ ላይ የተራቀቁ ሀሳቦች እንደነበሩ አምነው ኮሚሽኑ የሚቀርቡ ቅሬታዎችን እየገመገመ እርምጃ እየወሰደ መሆኑን ተናግረዋል። ዋና ኮሚሽነሩ አክለውም በጉባኤው ላይ የሚወሰኑት ውሳኔዎች የውሳኔ ምክረ ሀሳብ እንጂ የመጨረሻ ሕግ እንዳልሆኑና አላስፈላጊ ጫና መፍጠር ሂደቱን እንደማይጠቅም ገልጸዋል። ይህ በእንዲህ እንዳለ ለቀናት ሲያጨቃጭቅ የቆየው የአዲስ አበባ ጉዳይ በዛሬው ዕለት ስምምነት ላይ መድረሱን መረጃዎች ይጠቁማሉ። 500 አባላት ያሉት የተመካካሪዎች ቡድን ባደረገው ስብሰባ አዲስ አበባ የፌዴራል መንግስትና የኦሮሚያ ክልል መቀመጫ እንድትሆን የተደረሰበትን አማራጭ ተቀብለውታል። ሆኖም ከተማዋ ከክልሉ ጋር ያላትን የልዩ ጥቅም ዝርዝር ጉዳዮች በተመለከተ ወደፊት በሰፊው እንደሚመከርበት ተገልጿል። በርካታ ታዛቢዎች እንደሚሉት ሀገሪቱ ካለችበት አጠቃላይ የደህንነት፣ የሰላምና የኢኮኖሚ ቀውስ አንጻር ኮሚሽኑ አጀንዳዎቹን ከህዝቡ አጣዳፊ ፍላጎት ጋር ካላጣጣመና ሁሉንም አካታች ማድረግ ካልቻለ ታሪካዊ አጋጣሚውን የመሳት አደጋ ይጋረጥበታል። የህዝቡ አጣዳፊ ጥያቄ የሰላም መረጋገጥ፣ የህግ የበላይነት መስፈንና የሰው ልጅ ህይወት መታደግ በመሆኑ የምክክሩ መድረክ አዳዲስ የፖለቲካ ውጥረቶችን ከመቀስቀስ ይልቅ ዘላቂ ሰላም መንገድ የሚጠርግ መሆን አለበት። ፖለቲከኞቹ በአዳራሽ ውስጥ ስለ አዲስ አበባ ወሰንና ጥቅም ሲከራከሩ፣ ተራው ህዝብ ግን ስለ መሰረታዊ ህልውናውና ደህንነቱ እያሰበ ይገኛል። መረጃውን እንደሚከተለው እናቀርበዋለን። በአዲስ አበባ ዙሪያ በሚገኙ የሸገር ከተማ አካባቢዎች እንዲሁም በተለያዩ የኦሮሚያ ክልል ዞኖች በግዳጅ የውትድርና ምልመላ ስም ወጣቶችና አርሶ አደሮች ያለፍላጎታቸው ከየመንገዱና ከየስራ ቦታቸው እየተወሰዱ መሆኑን፣ የተወሰዱትን ለማስፈታት ደግሞ እስከ 500 ሺህ ብር የሚደርስ ከፍተኛ የገንዘብ ጥያቄ እየቀረበ መሆኑን ዘገቦች ያመላክታሉ። እንደ ተጎጂ ቤተሰቦች ገለጻ ይኸው ድርጊት በተለይም በምስራቅ ሐረርጌና በምስራቅ ባሌ ዞኖች በስፋት የተስተዋለ ይገኛል። በምስራቅ ሐረርጌ ዞን በጭናክሴን ወረዳ ነዋሪ የሆኑ አንድ ነጋዴ እንደተናገሩት ታናሽ ወንድማቸው ለንግድ ስራ ወደ ድሬዳዋ
ድሬዳዋ በመጓዝ ላይ ሳለ ድንገት ተሰውሮ ከቆየ በኋላ ማንነታቸው ያልታወቁ አካላት ስልክ ደውለው ወደ መከላከያ ተመልምሏል፣ እንዲለቀቅ ከተፈለገ ግን 500 ሺህ ብር ክፈሉ የሚል ጥያቄ አቅርበውላቸዋል። ግለሰቡ እንደገለጹት ታማ አልጋ ላይ የዋለችው እናታቸው ይህን ዜማ ከሰማች በኋላ ህመሟ ይበልጥ ተባብሷል። በተመሳሳይ ሁኔታ በምስራቅ ባሌ ዞን የለገ ሂዳ ወረዳ ነዋሪ የሆኑት አንዲትና በሕክምና ምክንያት ከዩኒቨርሲቲ ረፍት ወስዶ የነበረው ልጃቸው በአርሲ ዞን አሳሳ ከተማ የሚገኙ ዘመዶቹን ለመጎብኘት በሄደበት ወቅት ማታ ላይ በኃይል ተወስዶ ያለበት ቦታ እንደማይታወቅ ተነግረዋል። ይህ በኃይልና በገንዘብ ክፍያ የተደገፈ የምልመላ ድርጊት አዲስ አለመሆኑን የሚያመላክቱት የመብት ተሟጋች ተቋማት ቀደም ሲል በአዳማ፣ ቢሾፍቱ፣ ጅማና ሻሸመኔ አካባቢ ተመሳሳይ ድርጊቶች መፈጸማቸውን ሰንደው እንደነበር ያሳስባሉ። በወቅቱ በተደረገ ምርመራ እድሜያቸው እስከ 11 ዓመት የሆኑ ታዳጊዎች ጭምር ከፍላጎታቸው ውጭ መታሰራቸውና ቤተሰቦቻቸው እስከ 30 ሺህ ብር እንዲከፍሉ መጠየቃቸው ተረጋግጦ ነበር። በሌላ በኩል በሆሮ ጉድሩ ወለጋ ዞን አርሶ አደሮች ጋቸና ሲርና በተሰኘው የክልሉ የሚሊሻ መዋቅር ስር እንዲሰለጥኑ ይገደዱ እንደነበርና ማዳበሪያና ምርጥ ዘር ለማግኘትም የትምህርቱ መከታተል እንደ ቅድመ ሁኔታ ይቀርብባቸው እንደነበር ይታወሳል። ይሁን እንጂ የሀገሪቱ የሰራዊት ማቋቋሚያ አዋጅ የመከላከያ ሚኒስቴር ለወታደራዊ አገልግሎት ብቁና ፈቃደኛ የሆኑ ሰዎችን ብቻ በውል መቅጠር እንዳለበት በግልጽ ይደነግጋል። ይህ የግዳጅ ምልመላ ስጋት ያገረሸው በሀገሪቱ የተለያዩ አካባቢዎች የጸጥታ ስጋቶች በተጋለጡበት ወቅት ነው። በፌዴራል መንግስትና በትግራይ ባለስልጣናት መካከል ባልተፈቱ የፖለቲካ ውጥረቶች ምክንያት በምዕራብ ትግራይ የታጠቀ ግጭት የተከሰተ ሲሆን በደቡብ ትግራይ ደግሞ የድሮን ጥቃት መፈጸሙ ተዘግቧል። እንዲሁም በፌዴራል ኃይሎችና በፋኖ ታጣቂዎች መካከል ያለው ውጊያ በቀጠለበት በዚህ ሰዓት የመከላከያ ኃይል በወሰደው ሳምንታዊ እርምጃ በርካታ ታጣቂዎችን መግደሉን አስታውቋል። በመተከል ዞንም ግልገል በለስ ከተማ የታጠቁ ቡድኖች ሊያደርጉት የነበረው እንቅስቃሴ መክሸፉ የተገለጸ ሲሆን ክስተቱ በቦታው በሚንቀሳቀሱ የጉምዝ ታጣቂዎችና በፋኖ መካከል ቅንጅት ሊኖር እንደሚችል ጠቁሟል። ሀገራዊ ምክክሩ የተለያየ አመለካከት ያላቸውን ወገኖች ለማቀራረብና ለዘላቂ ሰላም መንገድ ለመጥረግ የተዘጋጀ ታሪካዊ መድረክ በመሆኑ የሁሉም አካላት ቅሬታና አጣዳፊ ፍላጎት ያገናዘበ አካታች አሰራርን መከተል እንዳለበት ተንታኞች ይናገራሉ። በሌላ በኩል ደግሞ የመንግስታት የጸጥታና የሕግ ማስከበር እርምጃዎችን ከህጋዊ አሰራርና ከዜጎች መብት ጥበቃ ጋር ተጣጥመው መቀጠላቸውን ለሀገሪቱ መረጋጋት ቁልፍ ሚና እንደሆነ ይናገራሉ። የዛሬ የፈጠነ ሚዲያ መረጃዎች እነዚህን ይመስሉ ነበር። የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን ያገኙ። በያላችሁበት ሰናይ ጊዜ